መንፈስ ቅዱስ አሐዱ አምላክ አሜን። አንተስ መተት ነው የምን መተት? ተነስ ምን አልከኝ? ናሽ ና የሥራ መተት። እሺ ሌላ መተት የሥራ አንተስ መተት የሥራ አንተ bis ና ወደዚህ እኮ ና ብድግ በልና ና የሥራ መተት ና ብድግ በልና ና ወደዚህ ልቀቅለት መንገድ ልቀቅለት። እንዴት የት የምን ስራ ነው? የሥራ መተት የት ሀገር? እኔ ነገሌ ቦረና ቀጥ በልና ቁማ ዋደራ ቀጥ በልና ቁም ቆሜያለሁ። ና ወደዚህ እንዴ ቁጭ ብለሃል እንዴ? ተነስ እኮ ቁም አልኩህ እኮ አያ እሺ የምን መተት? ቡዳ ነኝ ሰላቢ በደብተራ የተሰራው ሰላቢ። የት ሀገር? ሰበታ የተሰራ ከሰበታ ነኝ። ሰበታ ነው የተሰራው። እሷ የት ናት? ከኔ የመጣችው? እሷም ከዛው ከዋደራ ነው የመጣችው። ከዋደራ ምን አርጋ ተብለን የተላከ ትሰራለች። ወንድሞቿም ዘመዶቿም እነዚህ ቆንጆ ያልፍላቸዋል ይሰራሉ። እነሱን እንዴት እናሸንፍ ሲባል ተባለ። አላሸነፉም። አሁን በሷ ተሸነፉ። አሁን ገባን። በሷ ገባችሁባት? 30 ዓመት አንከራተናታል። እኛ እንወጣም ብለና ለምን እንዴት አድፍታችሁ? 30 ዓመት ስር ሰደናል። ሳትጮሁ እየጮህን እየሸወድን ከስውራ ከሽንቁሩ ከኪዳነ ምሕረት ከሐዋሳ ኪዳነ ምሕረት አውልጠን ወጥተናል ብለን ገዳም ገባን። አሁን ደግሞ መጣን። አሁን ደግሞ አሸነፈችንና ይዘን መጣን። ለምን አባቷ እንደመጣች አላውቅም። ምን አርጋት ነው የተባልከው? ልገላት ነበር። ወንድሟንም አሁን አምጥቻለሁ። እዚህ ነው አለ በጭንቅላቱ ገብቶ መጥቷል። እሱም እዚህ ወየው ወንድሜ እንዴ እኛ ነን ብዙ ነን እኮ እዚህ ውስጥ ያለ ነው። አሁን እዚህ ውስጥ ማህፀኗን ዘግተን እንዳትወልድ። በቃ እኛ እነዚህ ቆንጆ እንዴት ያሸንፉናል? እኛ ልጅ የላትም? ኧረ አላት ገና አይበዙም እንዳይበዙ እሷ እንዳትበዛ ለምን በቃ እኛ እንዴት ምን አለበት ብትወልድ ምን አለች? ብዙ ትሆናለች። በአራት ቁርጥ አደረኳት እኔ። ለምን በቃ እንዳትወልድ። ስንት ብር ተሰራ? እኔ ለመጀመሪያ ጊዜ 50,000 ብር። በሁለተኛ ደግሞ ጠንቋይ ነው። እኔ ጠንቋዩ ደግሞ በ25,000 ብር 75,000 ብር። አሁን ደግሞ ብናድስ ልናሸንፍ አልቻልም። ክርስቶስ አምራ ሄዳ እጅ አሰጥታ መጣች። አሁን ደግሞ በስሯ ገባን። እግሯን እንዳትሮጥ እንዳትንቀሳቀስ እግሯን ያዘን። አሁን ግን መውጫችን ተቸገረ። ወዴት እንደምንሄድ ግራ ገባን። ወደ ሲኦል ነው። አጠቃላይ ምን እንዳመጣችን አናውቅም። እኔ ምን አውቃለሁ። ስኳር፣ ግፊት፣ ኮሌስትሮል ብለን መድኃኒት ሰጠናት። ሳምባ ብለን ኬኔንም አስጀምረናል። ኬኔን አንጥላን የመጣችው ዛሬ አንተ ጋር መጣችሁ። ለምን ጣለች? አትዋጪ ብለው ከለከሏት። እነዚህ ውሾች አንድ ወንድሟ ሚስት አለች እዚህ። እሷ ናት እጇን ይዛ ከልክላ እዚህ ያመጣችሁ። አሁን እኔ እንጃ ተልካብኝ ነዋ ወደ አንተ እንድመጣ። ስንት ናችሁ? ወየው ስንት ናችሁ? እኛ 450 ነበርን። ወጥተን 25 ቀርተናል። አሁን 25ዎቹ ናቸው። 25 ልቧ ውስጥ ነን እኮ። ውጣ ከልቧ ውጣ። እንዴት ሆኜ እንደገባ ውጣ። ቶሎ ውጣ ከልቧ እንደገባ በጌታ በኢየሱስ ክርስቶስ ማዘዝክ። ቶሎ ውጣ።
ቶሎ ውጣ፣ ዋጥና ውጣ ከልቧ ላይ ቶሎ። ስኳሩንም ደም ግፊትንም እንዳለ ይዘህ ውጣ። አፍ ላይ ሁን ቶሎ በል። አይ እንዳትተፋ። አሁን አፍ ላይ ሁንና ተቀጠራቀም እንዴ ቶሎ ቶሎ። ከወዷ ውጣ፣ ከማጸኗም ከወዷም ቶሎ ቶሎ በል ውጣ። ወጣው በቃኝ፣ ወጣው በቃኝ፣ ወጣው። ስንት ናችሁ? ወይ 25 ነን ወጣን። እሺ ከወንድሟም ላይ አንሳ። ና ሰብስብ፣ ከወንድሙ ና ሰብስብ፣ ና ሰብስብ እኮ አልኩህ። ያው ሰብስብ ከሱ ላይ ይኸው ፊት ለፊትህ አይነን ግለጽ። ሰብስብ ነው ሰብስብ ከወንድሙ ላይ ተነስ። እንዴ የምን መጋደም ነው? ቶሎ ብድግ በልና ጠቅላላ የሰበሰብከውን ከሱ ላይ የሰበሰብከውን ትነግረኛለህ። ስንት? 30 የቡዳ የሰላቢ መንፈስ እንዲያብድ የተደረግኩኝ ነበርኩ። ወጣን፣ ይኸው ወሰድን። ስንት ሆናችሁ ጠቅላላ? 55 ከልጆቿስ ከባለቤቷስ? 55 አዎ 55 ከቤተሰብ ሰብስብ 55 ነን። በቃ እዛ ቤተሰብ ውስጥ ያለ ነው። አዎ ሁለቱን ነበር ያሸነፍነው። አሁን የለንም፣ ወጥተናል። 55ታችንም አዎ 55ታችንም በረርን። በስላሴ ስም ሁለተኛ ላንመለስ በሀብቷ በንብረታቸው በገንዘባቸው በወንድሞቿ በእህቶቿ ወይኔ ሳላቅ በንብረቷ በገንዘቧ በድሏ በማጸኗ ላልቀመጥ 55ታችንም በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። ወላዲተ አምላክ ስም ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስረዳቸዋል ለዘላለም። በቅዱስ ሥላሴ ሲኦል አስረ 7 ጊዜ ይሁን 7 ጊዜ ይሁን። አውጣ 55ታችሁ ቶሎ በል። ሁለተኛ እንዳትገቡ ቶሎ በል። በሰባተኛው ሲኦል እግዚአብሔር ይገስጽ። ጸጥ አትልም እንዴ? ጸጥ አትልም? ና ጸጥ በል አልኩህ እኮ። አትጩህ አንተ አትጩህ። ምን ነው? ሌላስ? መተቱስ? እኮ አውጣ። በስርዓት ቁምና ነግረኝ። የምን መተት ነው? የሰላቢ መተት። የሰላቢ? ለምን? ምን ያጋል? ልገላት ነው? ምን ስልጣን አለና? ለምን ገባህባት? ወዷ ውስጥ ውጣ፣ ወደ አፍ ውጣ። ቶሎ ሰብስብና ውጣ። ቶሎ ብድግ አድርገህ አፍ ላይ ተጠራ። አፍ ላይ ውጡ። ቶሎ በል ቶሎ አፍ ላይ ተሰብሰቡ። ሰራዊት ስንት ናችሁ? 500 ከበርሜል ጊዮርጊስ አመለጥን እኮ። እንዴት አመለጣችሁ? አመለጥን። ሽታ ተቅማጥ አድርገንባቸው አስመለጥን እኮ። ባልና ሚስቶቹን አስመለጥን። ከበርሜል ልጆቻቸውስ? ልጁን ገድዬባቸዋለሁ እኮ። ልጃቸውን ገድዬባቸዋለሁ። ስንት ልጅ? የአንድ ልጅ በመብራት አደጋ ገድያለሁ እኮ። ገድያለሁ በመብራት ልጁን የበላችሁት? እንዴት? አይጣሉም። ሁለቱም ባልና ሚስት ላይ ያሉ መንፈሶች አይጣሉም። ሲያዙ ግን ያው እንግዲህ እንደዚህ ነው። ያው መጨረሻ ላይ እንግዲህ እንደዚህ ነው። እግዚአብሔር ማጋለጡ አይቀርምና እንደዚህ አይነት ትዳር ምን አይነት ትዳር ይሆናል ማለት ነው። ሁለት መንፈስ፣ ባልም የመንፈስ ፈረስ ሚስትም የመንፈስ ፈረስ ሆነው እንግዲህ በመካከላቸው
ምን ያህል ልዩነት እንደሚሆን በመካከላቸው የሚወለዱት ልጆች ምን ያህል ፈተና ላይ እንደሚሆኑ ያው እንግዲህ ከዚህ እንረዳለን ማለት ነው። በመብራት ሲዘገደልከው ልጅ በመብራት እንዴት አድርጋችሁ? ዝም ብሎ ገባ ልጅ። የት? የስንት ዓመት ልጅ? ስር ገብቶ ሞቷል። የስንት ዓመት ልጅ? 2 ዓመት። የ2 ዓመት ልጅ የት ጥለውት ሄደው ገቡ? ስራ ቦታ ሄደው እነሱ ስራ ቦታ ሄደው በላኝ ልጁ በላኝ። ልጁን ዘማሪ ነበር፣ ዘማሪ ልጅ ነበር። እንዴት? ስንት ዓመት ነው? 2 ዓመቱ እኮ ነው ልጁ። ቤተክርስቲያን ያደገው እኮ ቤተክርስቲያን ያደገው ልጁ። እንዴት በላችሁት? ካለ እንዴት በላችሁት? እነሱን ወደ ስራ ወሰድናቸው በጠዋት። ከዛ አባትየው መጥቶ አይቶት እኮ ነው ሄደው። ከ10 ደቂቃ ልዩነት ውስጥ ልጁ በመብራት ሞቷል ተባለ። በመብራት እኮ ነው የሞተው ልጁ። እንዴት ሆነ? እንዴት ገባ? እንዴት ገባ? ምጣዱ ስር ከተት ነው እኮ እኛ ወደ ከሳሎን ወስደን ኩሽና ውስጥ ምጣዱ ስር ከተት ነው። ሳሎን እኮ የጸሎት ቤት ስላለ ነው እዛ ፈርተን የወጣ ነው። እዛ ነበር እንገል ያሰብነው። እና ማን ነው ይሄን ያደረገው? መተቱ ነው? አላቅም። ማን ነው ልጁን እዛ ውስጥ እሳት ውስጥ እንዲገባ ያደርጋችሁ? መተት ነው። ይሄን እንዲህ ያደርጋችሁት? መቼ ነው እንዲህ ያደርጋችሁት? ጥር 9 የገደልነው ልጁን። ጥር 9 ለጥምቀት ሲያስቡ ልብስ ገዝቶለት ከልጁ ጋር ተመሳሳይ አብሮ ሊያሳልፍ ነበር እኮ። እኛ ቀናን። እንዴት ቀናችሁ? ቀናን። እነሱን ህይወታቸው ሲስተካከልላቸው እኛ ቀናን። ቅናተኛ መንፈስ ነው የገባችሁት? በሁለቱም በባልና በሚስቶቹ። ካዲያ ምን አንተም አንወድም ባል አይደለም እኮ እሱ። ለምን ባለቤት አይደለም? ካዲያ ምን ነው? ጠላቴ ነኝ እሱ። ምን ጠላቴ ነኝ? ጠላቴ ነው። ለምን? ምን አውቃለሁ። በቃ አንወድም። እሱስ መንፈሱንስ? መንፈሱም አወዳለሁ። እንደ አንድ ነኝ እኮ እሱ እና ሳላ አንድ ነኝ እኮ። አንድ ናችሁ? ካዲያ ባሏል ነው የጠላኸው? አንወድም። ሰውየውን የጠላችሁት? ለምን? በቃ ስራ ነኝ እኮ ስራ ነኝ። ስራ ነኝ። ስራ ነው። መቁጠሪያውን አንሳው እኮ አንሳው። እንዴ ታዘዝ። ከየት ነው የመጣ ነው? የወርቅሸት ገብርኤል ነው። በዛ ነው አመጡ። እሳት ነው። ይሄ ቤት ከገባ ጊዜ ጀምሮ በቃ አቃጠለችበት ውስጥ እሳት ነው። ይሄ እሳት ነው። ቃል ኪዳን። ስንት ናችሁ አሁን እናንተ ልጅቷ ላይ ያላችሁት? 500 ልጅቷ ላይ። አንተስ ሰውየው ላይ ስንት ናችሁ? 1000 እናንተ 500 እንግዲህ ጠቅላላ 1500 በባልና በሚስት ላይ ምን ልታረጉ ገባችሁ? ምን አለበት እነሱ ቢኖሩ? የምን ልታፋቱ? እነሱ አብረው እንዲሆኑ። ለምን? እኛ እንቀናለን። በምናቸው? በሀብታቸው፣ በንብረታቸው፣ በትዳር ወደድ እኮ እኛ እንቀናለን። እና ልጁ ሲሞት ደስ አላችሁ? ዘላለማቸውን እየተቃጠሉ እሱን እያሰቡ እንዲኖሩ ነው እኮ። ለምን? እግዚአብሔር ይተካላቸዋል። አንችልም እኮ እግዚአብሔር ይተካል። ይተካላቸዋል። የምን ችግር አለ? አንድ ቢሞት 10 ይተካል። ገና ይወልዳሉ እነሱ ገና። እኛ ግን ተቃጠልን። እኛ እንሄዳለን በቃ ወደ ሲኦል። ሸኘን ወደ ሲኦል። እሺ ተንበርከኳ ቶሎ በል። ሁለት አንተም 1000 ቶሎ አንተም 1500 ቶሎ በርከክ በል። ተንበርከኩ ሁለታችሁ በስርዓት ተንበርከኩ። እንዴ በስርዓት ተንበርከኩ። በስላሴ ስም ቶሎ አንድ ላይ በል። በስላሴ ስም በትዳራቸው፣ በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በስራቸው፣ በልጆቻቸው፣ በዘራቸው፣
ላንገባ በስላሴ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። ሁለተኛ ላንመለስ፣ ሁለተኛ በሀብታቸው በጤናቸው በልጆቻቸው ላንድህ በትዳራቸው ላንገባ በቅድስት ስላሴ ስም 1500ችንም በመድኃኔዓለም ስም ታስረናል። በጌታ በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። 7 ጊዜ ጩኸን እናውጣ። እየቆጠሩ 7 ጊዜ እየቆጠራችሁ ቶሎ በል። እግዚአብሔር ይገስጽ፣ እግዚአብሔር ይገስጻችሁ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። አትጩህ አልኩ እኮ የምን ጩኸት ነው? አትጩህ። እሺ ማን ነው? እንዴት ነው? ሰላም? ማን ነው ክርስትና ስም? ኃይለ ሥላሴ። እንዴት ነው ኑሮ? እንዴት ነው? ሰላም ነው። አሪፍ ነው። ቆንጆ ነው። እንዴት ነው ጦርነቱ ውጊያው እንዴት ነው? መንፈስ ሰላም ነው። እሷ ምን ናት? ያደፈጣለ ማነህ? ማናችሁ? አይነ ጥላ ነሽ? የምን ሴጣን? የሄደው ማን ነው? የትዳር የሄደው አሁን የቀረው ማን ነው? የሰላም አንድ ላይ ትሄዳላችሁ። ቶሎ በል። ለምን አደፈጣችሁ? ቶሎ ሰብስብ በል ነው። ቶሎ ሰብስብ በል ነው። ቶሎ በል ቶሎ። በስላሴ ስም ሁለተኛ ላንገባ፣ በትዳራቸው ላንገባ፣ በስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። ቶሎ በል። 7 ጊዜ ጮና ቶሎ። አይነ ጥላውም አንድ ላይ ቶሎ በል። አንተም አለ። እግዚአብሔር ይገስጽላችሁ። በርቱ እንግዲህ ስገዱ። በርቱ። እግዚአብሔር ከእናንተ